ስፈልግ ነበረ ልቤን የሚሞላው በብዙ አዛመደን ዲንሽ ደህናነሽ ምንድነው እና አዲስ ነገር አለ አንዳንዴ እንደዚህ አይነት ነገሮች እኮ ይፈጠራሉ ታውቂያለሽ ሲደብረን ምናምን ስሜቶቻችን ሲለዋወጡና እንደዚህ ነገሮች ይፈጠራሉ በዛ ያው ጥሩ ዜናም መጠበቅ አለብሽ መጥፎም ዜና መጠበቅ አለ ጠብቀሽ ነው ልትመጪ የምትችይው ብዬ አስባለሁ ማለት አይ መጥፎ ዜና ግን ለመጠበቅ ማለት መጥፎ ዜና አልጠብቅም እውነት ለመቀበልም ዝግጁ አይደለሁም ገባኝ እኮ እንዳጠፋው ግን እኔ ከዚህ በኋላ ደግሞ እንደዚህ አይነት ነገር እንደማላደርግ ነገር ይሄላ ባለፈው ሲቀጥል ደግሞ ያው ያለኝን ምክንያት ነገር ያለው ያለም እንደዚህ አይነት ውሳኔ የምትወስነው ሰላም እንዴት ናችሁ ውድ የተወደዳችሁ የተከበራችሁ ቤተሰቦቻችን እንዴት ናችሁ ደህና ናችሁ ወይ እኔ በጣም ደህና ነኝ ያው እንግዲህ ሰሞኑን ተጨንቀን አስጨነቅናችሁ በጣም ይቅርታ ጠይቃለሁ ያው አንዳንዴ በህይወት ላይ እንደዚህ አይነት ነገሮች ይፈጠራሉ ሀፕን ያደርጋሉ እነዛ ነገሮች ደግሞ በጥሩ መንገድ ሊሄዱ ይችላሉ ወይም በመጥፎ መንገድ ሊሄዱ ይችላሉ እና ያንን ነገር ነበር እንግዲህ እኛም ላይፍ ላይ ሀፕን ያደረገው እና ቤተሰቦች ያው በባለፈው ቪዲዮ የሰጣችሁኝን ኮሜንት በጣም አድርጌ አይቻለሁ ሙሉ ለሙሉ በሚባል ደረጃ አይቻለሁ በጣም ነው ማመሰግነው በመጀመሪያ ደረጃ ኮሜንቶች ስለምትሰጡን ስለምታበረታቱን ስለምትወዱን በጣም ነው የምናመሰግነው ቤተሰቦች ያው እንደዚህ አይነት ነገሮች ህይወት ላይ ሀፕን ሲያደርጉ በእርጋታ ማየት እንዳለብን ከናንተ ብዙ ነገር ተምሬያለሁና በቃ እኔ እናንተ ቤተሰቦቼ ሁሉ ጊዜም ትምህርት ቤት ናችሁ ለኔና በጣም ነው ማመሰግነው ብዙ ጊዜ አመስግኛችሁ አላቅም ግን ዛሬ በጣም ነው ማመሰግናችሁ ቤተሰቦች በጣም ሰፖርት ነው ያረጋችሁኝ በጣም በሐሳብ በሁሉም ነገር ማለት ነውና እንግዲህ ከብሌን ጋር የተፈጠረው ነገር ትንሽ ከበድ ያለ ነገር ነበረ እሱም ነገር እንግዲህ እንዲፈታ እናንተም በጣም ጥረት ስታረጉ ነበረ ብሌንም እንግዲህ በጣም ጥረት ስታረግ ነበር እኔም ምክንያትሽን አልሰማሽም ብያት ትንሽ ተጨንቃ ነበረ እና ባለፈው ደግሞ ዴቭ አነጋገረኝ ከእንደገና ኪራ አነጋገረኝ ያው ትንሽ ስሜታዊ ነበርኩኝ በሰዓቱ ግን ያው አለ አይደል እንደዚህ አይነት ነገሮች ሲፈጠሩ ስሜታዊ ያደርጓቸዋልና ለዛ ነው ቤተሰቦች ዛሬ እንግዲህ ተመልሼ መጥቻለሁ የመጣሁበትም ዋነኛ ዓላማ ምንድነው ባለፈው እንግዲህ ብሌን ለምን ያንን ነገር እንዳለችኝ ለምን ልጄ ናት እንዳለችኝ ምክንያቷን ነግራኝ ነበረ ትንሽ ከበድ ያለ ነገር ነው ማለት ምን እንደምላት ግራ ስለገባኝ በዛ በሰዓቱ ዝም ብያት አልፌ ነበረ እና ከዚህ በኋላ ግን ያለውን ነገር ሙሉ ለሙሉ አውርተን ነግሪያት የሚሆነውን ነገር እኔም ከዚህ በኋላ እኔና እሷ ግንኙነት ምን ሆኖ እንዲቀጥል እንደምፈልግ ነግሪያት እንግዲህ ያለውን ነገር እንድናስኬድ በጣም እየጠበቀች ነው የኔን መልስ ምንድነው የሚለው ብላ በጣም እየተጨነቀች በጣም እያሰበችን ያለችውና እስኪ ዛሬ አግኝቻት ያለኝን ነገር እነግራታለሁ ምክንያቷ ትንሽ ከበድ ብሎኛል ለኔ ለምሳሌ ለምን ያው ሴቶች የምታልፉበት መንገድ ትንሽ ከበድ ይላል ከወንዶችና እኛ ብዙ ነገሮችን በጉልበት እንወጣለን በጣም ብዙ ነገሮችን ወንድ ልጅ በገንዘብም ይወጣል እና ሴቶች በጣም ከባድ የሆነ የህይወት ተግዳሮቶች የህይወት በቃ ከባድ የሚባሉ የህይወት መንገዶችን ያሳልፋሉና ያንንም በጣም እረዳለሁ ቤተሰቦች እና ያው ከባድ ነገር እንዳሳለፈች አይኖ ግን ቢሆንም ዛሬ እስኪ ያለውን ነገር አስቤበት መጥቻለሁና ውሳኔን አሳውቃታለሁ እና ቤተሰቦች ላይክ በማድረግ ይሄን ቪዲዮ ጀምሩ ብሌንን እንግዲህ ቀድሜ ጠርቻታለሁ የኔን መልስ ለመንገር ቆንጆ ቦታ ነው ብዬ አስቤያለሁና እስኪ ዛሬ እየመጣች ነው እኔም ዛሬ ሁሉንም ነገር አሳውቃትና ሁሉም ነገሮች እንግዲህ ይቀጥላሉ ማለት ነው በሚሄዱበት መንገድ እስኪ ውሳኔው ምን እንደሆነ ለማወቅ በጣም ጓጉታችኋል አይኖ ግን እስኪ ትምጣና ያለውን ነገር አውርቻት እኔም እነግራታለሁ ብዬ አስቤያለሁ ቤተሰቦች እንግዲህ ወዴትም እንዳትሄዱ ብሌንን ጠብቃት ብዙ ስቃይ መከራ መሃል አግኝቼሻለሁ እወድሻለሁ በብዙ ስቃይ መከራ መሃል ፈትኜሻለሁ እወድሻለሁ ከብዙ ስቃይ መከራ መሃል አግኝቼሻለሁ እወድሻለሁ በብዙ ስቃይ መከራ መሃል ፈትኜሻለሁ እወድሻለሁ የበኩር ፍቅር ዓለሜ
የልጅነት ህልሜ ያንቺ አይነት ሴት ነበር ምጠብቀው ኖሬ በጸባይም በውበት ነገርሽ ታድሏል ሐሳቤን አግኝቼ ልቤም ተደላድሏል ሰው ላይ ሙሉ አይደለው ሚጎድለይ ብዙ ነው ስፈልግ ነበረ ልቤን የሚሞላው በብዙ አዛመደን ፍቅር ዲንሽ ደህናነክ ምንድነው እና አዲስ ነገር አለ አሬላ ምን ነው የሆነማ አዲስ ነገር አለ ይመስለኛል ዝም ብዬ ሳይ ማለት እንዴት እንደዚህ ያልክ ደግሞ ዛሬ ሳቅ በሳቀውናል በሰላም ነው አይ የሆነ አዲስ ሆነብኝ የሆነ ነገሮች እንዴ ተቀያየሩብኝ እንጃ ጸጉርሽ አለባበስሽ ምናምን ዛሬ ትንሽ ለየት አለልሽ አረኔ ያው ብሌኝ ነህ ግን አለልሽ እንዴና ከስንት ጊዜ በኋላ መሰላችሁ ቤተሰቦች እንደዚህ ሆነ ያየሁት እንዴት ናችሁ ሳቃ በዛሁኝ አዋይ ከዚህ በፊት እኮ ተኮሳትረ በስነ ስርዓት ራሱ ሰላም አትለኝም ነበር ይምርሽ ሰቤረ ምን ውሸት ነው እንዴ አይ ውሸት እንኳን አይደለም ሰው ስመጣ እነሱን ያዩት ነገር ነው ጭራሽ እንዳሩቅ ሰው ነው የምትጨብጠኝ የነበረው አንዳንዴ እንደዚህ አይነት ነገሮች እኮ ይፈጠራሉ ታውቂያለሽ ሲደብረን ምናምን ስሜቶቻችን ሲለዋወጡና እንደዚህ ነገሮች ይፈጠራሉ በዛ ግን በቃ ለኔ እንደዚህ ባታረግ ባለፈው በጣም ደብሮኛል በጣም ማለት ነው ስቲል እስካሁን ድረስ በጣም ደብሮኝ ነበር እውነት የምሬን ነው በጣም ደብሮኝ ነበርና ምንም እኔ እናንተ መሀል ምንም ቢፈጠር ማለት ነው እንደዚህ ባትሆን ደስ ይለኛል ያው ባለፈው እንግዲህ ውሳኔ ነግርሻለሁ ብዬሻል ነበር አሁን ወደፊት ስለሚሆነው ነገር ዛሬ አስቤ ያው ልነግርሽ ነው የመጣሁት ዛሬና ከዛ በኋላ ቢሆን አይሻል ከውሳኔው በኋላ እሺ እንችላለን ይቻላል እንዴት ነሽ ግን እኔ ደህና ነኝ ደህና ነህ ሰላም ቢያቸው እስኪ አልኳቸው ሰላም ብያቸዋለሁ እንዴ ድገሚያቸው ምን ችግር አለ እሺ ቤተሰቦች እንዴት ናችሁ እኔ ደህና ነኝ እንዴት ናችሁ እናንተ እንዴት ናችሁ ብላችኋለች እንግዲህ ያው እንግዲህ ብለን ዛሬ የጠራሁሽ ዋነኛው አላማ ምንድነው ባለፈው ብዙ ነገሮች አውርተናል አይደለ ያው ነግረሽኛል ያለውን ነገር የተፈጠረውን ነገር ሀፕን ያደረገውን ነገር ሁሉንም ነገር ነግረሽኛል እና ነው ማወቅ አለብህ ብዬ በማስበው ልክ ነግሬሃለሁ ብዬ አስባለሁ እና ዛሬ ጥሩ ዜና ነው ባይዘው የምጠብቀው ያው ጥሩ ዜናም መጠበቅ አለብሽ መጥፎም ዜና ጠብቀሽ ነው ልትመጪ የምትችይው ብዬ አስባለሁ ማለት አይ መጥፎ ዜና ግን ለመጠበቅ ማለት መጥፎ ዜና አልጠብቅም እውነት ለመቀበልም ዝግጁ አይደለሁም እሺ አይ ሜቢ ብዬ ነው እንጂ አይታወቅም ሊሆን የሚችለው ነገር ግን ምን መሰለሽ ያው ያሳለፍሽውን ነገር ነግረሽኛል እንግዲህ ዮስቲ እንደ እናት ነው አንቺን የምታይሽ ማለት እኔ በጣም ይገረመኝ በዚህ ልክ የሆነ ቀንም የመጀመሪያ ቀንም በቃ እሺ አባት ሆንሻለሁ ያልኳት ቀን አብረን ስናሳልፍ እናቴ ነው ስትልሽ የነበረው ሙሉን መዝናኛ ቦታም ወስደናት ምናምንና ማለት በዚህ ልክ በጣም አልጠበቅኩም በጣም እንትን ነው ባይዘው በጣም ከባድ ነገር ያው ልጅ በልጅነት ነው ያለሽ አንቺ ደግሞ እና የእናት ልጅም ብትሆን እኔ ነገር መቃወም ምናምን አልችልም ያው የእናትሽ ኃላፊነት ከሰጠችሽ ድረስ የእናት ኃላፊነት የመወጣት ያንቺ ምርጫ ነው አይደል ነው እሱማ እና ገና በልጅነትሽ ለኃላፊነት ብቁ መሆንሽን አምና ነው እንግዲህ ላንቺ ሲሰጣችሽ ማለት ነው ልጇንና በጣም የሚገርም የህይወት ታሪክ ነው ያለሽ ገና ብዙ ያልተወራ ነገርም ይኖራል ብዬ አስባለሁ እና ሴት ልጅ ሆና ማትፈተን የለችም ብዬ አስባለሁ በጣም ከባድ የሆነ የህይወት ፈተናዎች ያጋጥማቸዋል ብዙ ሴቶች አብዛኞቹ ሴቶች ሁሉም ማለት ይቻላል በብዙ ፈተና ውስጥ ያልፋሉ አንዳንዶቹ በወንድ ልጅ ምክንያት አንዳንዶቹ በቤተሰብ አንዳንዶቹ በአካባቢያቸው ላይ ባለ ሰው አንዳንዶቹ በባላቸው በጣም ብዙ ነገሮች ያሳልፋሉና አንቺም ከፈተና ትድኛለሽ ብዬ አላስብም እና የዚህ ፈተና አንድ አካል ነሽ እና እኔ አሁን ወደፊት አንቺ ጋር የሚኖረኝን ህይወት ሳስበው ማለት አንቺ የፈተሽኝ መንገድ ትንሽ ከበድ ያለ ነው እና ምን አስቤያለሁ መሰለሽ ብሌኒ በቃ እኔና አንቺ ጓደኝነት ዛሬ እዚህ ጋር እንዲቆም ፈልጋለሁ
እንዴ ምን ማለት ነው አሁን እየነገርከኝ ያለው? እንደተረዳኸኝ አይደል እንዴ? ተረድቼሻለሁ፣ ግን በቃ ከዚህ በኋላ እኔና አንቺ አንቀጥልም ማለት እንደዚህ አይነት ፈተናዎችን ከባባድ የሆኑ ፈተናዎችን የምትፈትኝኝ ከሆነ እንዴት ልቋቋማቸው እችላለሁ የሚለውን ነገር አሰብኩኝና ከዚህ በኋላ ገባኝ እኮ እንዳጠፋው። ግን እኔ ከዚህ በኋላ ደግሞ እንደዚህ አይነት ነገር እንደማላደርግ ነገር የለ ባለፈው። ሲቀጥል ደግሞ ያው ያለኝን ምክንያት ነገር ያለው ያ ስለሆነ ነው እንጂ ከዚህ በኋላ ደግሞ እንደዚህ አይነት ነገር አላደርግም። ያንተ ማንነት እኮ በደንብ አድርጌው አለው አይደል በዚህ ሁኔታ ውስጥ እና ለምንድን ነው እንደዚህ አይነት ውሳኔ የምትወስነው? አውቃለሁ ጥፋቴን፣ ለሱም ደግሞ በጣም ይቅርታ እና ግን ይሄ መፍትሄ ሊሆን አይችልም። አዎ ግን ቢሆንም በቃ ኖርማል ጓደኝነት እናድርገውና በቃ ዝም ብለን በወር አንዴ ምናምን እንገናኝ። አይሆንም። ቆይ ስማኝ፣ ምክንያቴን አልተቀበልከኝም? ተቀብዬሻለሁ፣ ግን በቃ እኮ ምክንያቴ ለተፈጠረው ነገር ምላሽ አይደለም። በቂ ምላሽ ነው፣ ግን በቃ እኔ አልፈልግም ከዚህ በኋላ ካንቺ ጋር መቀጠል ስላልፈልግ። ምን ማለት ነው እንዴ? እንደዚህ ቀላል ነው እንዴ? እንደዚህ ቀላል ነው ወይ? ይከብድሻል በጣም እንዴ? እኔ እንደዚህ አይነት ነገር አልቀበልም። መስማት እንደማልፈልግ አልነገርኩም ቅድም? እኔ ጠብቄ የመጣሁት ጥሩ ዜና ነው። ሪኒ አትዘኝ፣ ወቄ ዲቆንደ አትዘኝ፣ ስቀልድ ነው ስቀልድ ነው። ወይኔ ፊቷ በአዲስ ጊዜ ቀላ። ጌታ ሆይ ማለት እኔ ምን መሰለሽ ሪኒ፣ በጣም ከባድ የሆነ ኃላፊነትን እንደተወጣሽ ነው የተረዳሁት። ገና በልጅነት ገና ሩጠሽ ሳትጠግቢ ከባድ የሆነ ኃላፊነት እንደተጫነብሽ ነው የተረዳሁትና እኔ በጣም ብዙ ነገሮችን አገናዝባለሁና ምክንያትሽ ምን እንደሆነ ግን ማወቅ በጣም ፈለግኩኝ እና ስሜታዊ ሆኜ አላዳምጥሽም ብዬሽ ነበር። ግን ዛሬ ባለፈው ሰምቼሽ ምክንያትሽን በጣም ትክክለኛ ውሳኔ ነው የወሰንሽው እና ፈተናውን ግን አልፌዋለሁ ወይስ አላለፍኩት? እንዴ በደንብ ነው ያለፍከው እንጂ እኔ ከዚህ በኋላ ሁላ በምንም አይነት ሁኔታ ውስጥ ባንተ አልጠራጠርም። ያንን የተረዳሁት ምክንያቱም ልጅን ያህል ነገር አለኝ ብዬ መቀበል ማለት እንጃን ያላቀም ይሆናለው ያከበርኩት፣ ግን ለሌላ ሰው ኖርማል ሊሆን ይችላል አላቀም። ግን ለኔ በጣም ትልቅ ነገር ነው። በጣም ትልቅ ማለት እኔ ምን አይነት ሰው እንደሆንክ እንድረዳ ነው ያደረከኝ። በፊትም እኮ አምናለሁ፣ ግን አሁን ደግሞ የበለጠ ማለት ነው እና በምንም አይነት ሁኔታ ውስጥ ደግሞ አንተ ማጣት አልፈልግም እና ለተፈጠረው ነገር በጣም ይቅርታ። እኔ በእውነት አንቺን ማጣት አልፈልግም እና ባለፈው እንትኑ ስትነግሪኝ ማለት ነው ቤት ገብቼ በጣም ነው ያዘንኩት። ለምንድን ነው ይሄን ያህል የገፋዋት? ይሄን ያህል ለምንድን ነው እንደዛ ያደረኩት? ምናምን ብዬ በጣም ከራሴ ጋር በጣም እስከመጣላት ሁላ ደርሼ ነበርና ያው ሴቶች ብዙ ጊዜ በጣም ከባባድ ነገር ታሳልፋላችሁ። እናቶቻችን፣ እህቶቻችን፣ ሁሉም በቃ አካባቢያችን ላይ ያሉ ሴቶች ሁሉም በጣም ከባድ የሆነ የህይወት ውጣ ውረድ ያሳልፋሉና አንቺም ያንን እንዳሳለፍሽ ነው የተሰማኝና እንዲያው መረዳት እያለብኝ እንዴት አልተረዳኋትም የሚል ነገር በጣም ተሰምቶኝ ነበር። በጣም ነበር ግን የናፈቀኝ በእውነት በጣም ናፍቂያት ነበር። ቤተሰቦች እንዲህ ያው ስልክ አያነሳልኝም ብደውል ራሱ ከዛ በኋላ ራሱ በስነ ስርዓት አያወራኝም ምናምን። ቤተሰብ ሰላም ሲለኝ አይታችሁታል ባለፈው እንደዚህ ነው ሰላም ያለው። ይቅርታ ብሌን በቃ ይቅርታ ልትልሽ በኔ ጥፋት አይ በእርግጥ በሳይድ ሆኜ ነገሮችን እኮ ለማየት ሞክሬያለሁና ትክክል ነህ። ግን በጣም ይቅርታ ይደገመኝ እዚህ ጋር እኔ እስከዛሬ ራስ ስሜሽ አላውቅም እኮ ጉንጭሽን። እሱ ራሱ ተረስቷል። እሱን ራሱ ረሳኸው። ከዚህ በኋላ አረሳውም። በደንብ ነው የምስምሽ የኔ እናት። የምሬ ነው። በጣም ናፍቀሽኝ ነበር ማለት አልጠበቅኩም። እስኪ በእኔ ቦታ ሆነሽ አስቢው። አንድ ሴት ልጅ ጓደኛዬ ሆና እንዴት ነው ልጅ አለኝ ስትለኝ እንዴት አስበሽዋል? እኔ ብሌ በጣም ነው የምወድሽ፣ በጣም ነው የማከብርሽ። ለአንቺ የተለየ ቦታ እንዳለኝ ምናምን ታውቂያለሽና አስቢው እስኪ። ኧረ አሁን ደግሞ በደንብ ነው የማውቀው። በደንብ ነው የማውቀው። ለምንድን ነው እምባሽ እንትን እያለ ያለው? እንዴት ነው በቃ ቤተሰቦች ያት እንቧቅርር እያለ ነው እንዴ? የሚደርሽ ነው በቃ ተው። እና በጣም ነው የምወድ ደግሞ አሁን ማለት ነው። ቤተሰብ ስመጣ በጣም እየሳክ ነበርና በቃ እንታረቃለን ብዬ እሱ ግን ዝም ብሎ መታረቃል እንዴ? ዝም ብለን አንታረቅም። የሆነች ነገር ከመምጣል አድርገን ካልሆነ ዝም ብለን አንታረቅም። ኧረ ካንተ ጋር ልታረቅ እንደ ችግር የለውም።
ይገርልም ቻግን አይደገመኝም ከዚህ በኋላ አንተንም ቤተሰቦችንም በጣም ይቅርታ እነሱም ያው ካንተ እኩል ነበር ሲጨነቁ ምናምን ነገር የነበሩት እና ያው እኔም በተቻልኩት አቅም ምክንያቴን አስረድቻለሁ ለእናንተም ለሱም እና ይቅርታ አድርጉልኝ ቤተሰቦች በጣም እኔ ራሱ ይቅርታ እንድታረግልኝ ይጠይቃታለሁ በመጀመሪያ ይቅርታ እንዴ ዴቪድ እንደዛ ተናግሬሽ ምናምን አንተ እኮ ልክ ነህ በራስ ሳይድ ፊት ማስከይሜሻለሁ ምናምንና አስቢ በጣም ከባድ ትክክል እኮ ነው ማለት ከነበረው ነገር አንፃር እኔም እኮ አንተ ቦታ ላይ ራሴን ስየዋለሁ ግን በጣም ነው የምወድክ እኔ በጣም ነው የምወድሽ ግን በቃ ልሂድ ቻው የስምትሄደው በቃ ቻው ብሌኒ ዛሬ ወር ነው የምንገናኘው እኔ እንደዚህ አይነት ቀልድ አልፈልግም ሁለት እኮ ፍራንክ የለም እስቲ ታ ለቀቂ ልሂድበት የስምትሄደው አብረን ከሆነ እሺ አብረን አይ ብቻዬን አንቺ እንደዚህ ቤተሰቦች ያቆሚና እንዴ እንደሱ አይቻልም በቃ የሆነ ነገር በያቸው እሺ ይዘኸኝ ከሆነ ሂድ እኮ አልኩህ ይዘኸኝ ከሆነ ይሄድ አይደል ቤተሰብ ስነስርዓት ወሬ ሄደው ከዚህ በኋላ ይሄን እጅሽን አለቅ እስከ መጨረሻ ፎርኤቨር ቤተሰቦች በጣም ደስ ብሎኛል ማለት በቃ ምን በጣም እያቀፈች ነው ዛሬ እና በጣም ረጅም ጊዜ ሆኖኛል እንደዚህ ካቀፍኩት ራሱ እና በጣም ናፍቆኛል እኔም በጣም ናፍቀሽኛል የምሬ ነው የምሬ የመወደድ ምናምን ስሜት እንዲሰማኝ እያደረግሽ ነው አንቺ በጣም እንደምትወጂኝ ምናምን በቃ ስለማቅ ማለት ሰሞኑ ስፍስፍ ስትይ ምናምን በቃ በጣም እኔ ራሱ ፊል እያደረኩት ነበርና በጣም ደብሮኝ ነበር በጣም ጌታ ሆይ ባይዘው እኔም በውስጥ ፈትኝሻለሁ አንቺን ምን ያህል ጥግ ድረስ ትሄዳለች እኔ ልጅ ብገፋት ምን ያህል ጥግ ድረስ ትሄዳለች የሚለውን አይችልም ዴቪን እኮ ነው ታንቀልቀዬ እንዳመጣሁት ብታቅ ክፍለ ሀገር ድረስ በቃ ደግሞ አንድ እያለቀስኩ ነበር ያወራሁት የነበረው ምናምንና አረ ዴቪን ግን ይቅርታ መጠየቅ አለብኝ ኢዮብንም መጠየቅ አለብኝ አስቀየኝ ግን እንጃ እኔ ትክክል ነህ ብዬ ነው ማስበው ከነበርክበት ነገር አንፃር ምናምን ዋናው እኛ የምታረቃችን አይመስልም በጣም ነው የምወድሽ ብለኝ በጣም ነው የምወድሽ ደስ ብሏታል ፊቷ ላይ በቃ የደስታ ስሜት ነው እያየሁ ያለሁት እና ብሌኒ በጣም ነው የምወድሽ እና በቃ ቅርታሽን ተቀብያለሁ ማለት ምክንያትሽ ከባድ ነው በጣም እና ይሄን ነገር ደግሞ በቃ አመኝበታለሁ እና ከዚህ በኋላ አላስከፋሽም ብዬ አስባለሁ ፈጣሪ ይርዳ እኔም አላስከፋህም አልደግመውም ሁላ እሺ እናት በጣም ነው የምወድክ ይሞልሽ እንዳትታዘብ በጣም ስለናፈቀኝ እኮ እንዳትታዘባት ይችላል በጣም ስለናፈቀኝ ነው አንዴ እንደውም ዛሬ ዞር ብለን ቆንጆ የሆነ ቀን እናሳልፋለን ምንም እንዳታስቢ ዞር እያለን ቆንጆ የሆነ ቀን እናሳልፍ እሺ የሰሞኑን እክስሻለሁ እሺ እኔ ነበርኩ ግን መካሴ ነበረብኝ እኮ የሰሞኑን እክስሻለሁ ምክንያቱም ከሰማሁ በኋላ ልቤ በጣም በቃ አዘነ ታውቂያለሽ በዛ እሺ ተስማምቻለሁ በቃ እሺ ስልኩን ያዥ ስልኩንሽ እዚህ ነው የሚጀምረው መካስ ቤተሰቦች በቃ እንገናኛለን ይመቻችሁ ቻው ብዙ ስቃይ መከራ መሃል አግኝቼሻለሁ እወድሻለሁ በብዙ ስቃይ መከራ መሃል ፈትኜሻለሁ እወድሻለሁ ከብዙ ስቃይ መከራ መሃል አግኝቼሻለሁ እወድሻለሁ በብዙ ስቃይ መከራ መሃል ፈትኜሻለሁ እወድሻለሁ የበኩር ፍቅር ዓለሜ የልጅነት ህልሜ ያንቺ አይነት ሴት ነበር ምጠብቀው ኖሬ በጸባይም በውበት ነገርሽ ታድሏል ሐሳቤን አግኝቼ ልቤም ተደላድሏል ሰው ላይ ሙሉ አይደለው ሚጎድለይ ብዙ ነው ስፈልግ ነበረ ልቤን የሚሞላው በብዙ አዛመደን
ፍቅር አቆራኝቶ አንዱኑ ብሎናል ላይለያየን ከቶ ነፋስ መግቢያም የለው አንዳች ቦታ ልቤ ሕይወትን አላውቃት ያላንቺ አስቤ ልብሽ ገዝቶኛል ፍቅርሽም